ወንድሞቻችን እነ ጀነራል ዝናቡ እንግዲህ ያደረጉትን ትልቅ ጀብድ አይታችኋል። እነ መሐመድ ተሰማን እንቅልፍ የነሳ በርካታ ጀነራልን በርካታ ኮሎኔሎችን ቢያስገባ ምንም አይነት አቅም ሳይኖረው ወደ ኋላ መመለሱን ታውቃላችሁ። አሁንም በሰፊው ጠብቁን። በነገራችን ላይ በሰፊው ጠብቁን። የአብይ አህመድን የዙፋን አስጠባቂ እንደዚህ አሰልፈን በከዘራ እየቀረብነው እንመጣለን። በሰፊው ጠብቁን። ባይዘው ያው አለሁ ለማለት ነው። ጠፍቼባችሁና በጣም ብዙ ልጆች እየጻፋችሁን ስለነበረ ሰሞኑን ይሄን 2-3 ቀን ተፋጠን ነበረ። በድል ነው የተመለስነው። በነገራችን ላይ የአብይ አህመድ ሰራዊት በደንብ አድርገን ወቅተን ወደ ኋላ ያው መልሰነዋል። ድራሽ አባቱን አጥፍተነዋል። ምርኮ በምርኮ አድርገነዋል። በርካታ ድሎችን ተጎናጽፈናል። እንግዲህ ሰምታችኋል ብዬ ነው ተዘግቧል። በሚመለከታቸው ሰዎች ወይም በድርጅታችን ህዝብ ግንኙነት ዘገባው በደንብ ተዘግቧል። ሰሞኑን 104ኛ ኮር 23ኛ ክፍለ ጦር በአምባሰል ወረዳ 015 ቀበሌ ያው ትልቅ ገድል አድርጋለች። በጣም ከባድ ጥላት ላይ ከባድ ኪሳራ አድርሳበታለችና ያው እሱንም ሰምታችኋል ብዬ ነው። ጥላት አስከሬኑን እንኳን ሳያነሳ ነው ዝም ብሎ የፈረጠጠው። ከዛ ውጪ በኩረታ በዚህኛው ደግሞ ማሱ ደንጎላ ሸዋት አካባቢ ዛሬ ደግሞ በኩረታ አካባቢ እዚህ ከተረፌ ደርሶ ሲመለስ ደግሞ በርካታ የጥላት ኃይል መንገድ ላይ ወድቆ እስካሁን ድረስ ጥላት አስከሬኑ ሳያነሳ የፈረጠጠበት አጋጣሚ ነው ያለው። ለማንኛውም አለን ለማለት ነው ዛሬ ብቅ ያልኩት። በሰፊው ግን በርካታ ብዙ ነገሮች ስላሉ የአብይ አህመድ ሰራዊት በህዝባችን ላይ በርካታ ነገሮችን ሰሞኑን ያሲያደርጋቸው የቆዩ ነገሮች አሉ። እነሱን በደንብ አድርገን ዳታውን ሰብስበን ወደ እናንተ መረጃውን እናደርሳችኋለን። ያው ሲሸነፍ የከሰረው የተሸነፈው አብይ አህመድ ብዙ ነገሮችን በማህበረሰባችን ላይ ማድረስ ጀምሯል። ያው ተሸንፏል፣ ታውቁታላችሁ ያለው ነገርና መንግስት ሊወድቅ ሲል የሚያደርጋቸውን ነገሮች ታውቃላችሁ። በዛ ልክ ነው። ዝርፊያውን በጣም አጣጥፎታል። ጥቃቅን እንደው እየተንቀሳቀሱ ያሉ የህዝባችንን ተንቀሳቃሽ ሱቆች፣ ጥቃቅን ሱቆች፣ የሸቀጣሸቀጥ ሱቅ ሁሉ ሳይቀር ማስቲካ ሁሉ ሳይቀር ዘርፎ የወጣበት ሁሉ አጋጣሚ አለ። እነሱን ቦታዎችን በስነ ስርዓት በማስረጃ አስፈላጊ ከሆነ የተዘረፉ ሰዎችንም ኢንተርቪው አድርገን ወደ እናንተ እናደርስላችኋለንና ስራ ላይ ነው ያለነው። ስራ እየሰራን ነው። አሁን ላይ ሌላ ወሬኛውን የምናዳምጥበት ጊዜ ላይ አይደለንም። በቃ እናንተም ስራ ላይ ሁኑ። መስራት ያለባችሁን የሚመለከታችሁን ነገር እንድትሰሩ በአክብሮት እንነግራችኋለን። በሰፊው ሶሻል ሚዲያው ላይ በደንብ እንመጣበታለን። በነገራችን ላይ በደንብ ጥምረት አድርገን እንመጣበታለን። ባለቤቱ የሶሻል ሚዲያው መሬት ላይ ያለው የትግሉ ባለቤቶች እኛ ነን። ይሄን ማወቅ መቻል አለባችሁ። የትግሉ ባለቤት በሳይበሩም በኩል ብንመጣ የምናደራጀው እኛ ነን። በመሬት ላይ ያለውንም እያንዳንዱን ነገር የምናከናውነው እኛ ነን። የትግሉ ባለቤቶች እኛ ነን። በእውነት ላይ የተመሰረተ በዛ ላይ ደግሞ የኛን መሬት ላይ ያለውን ፋኖ ወይም ድርጅታችን ያወጣውን ህግና ስርዓት አክብሮ የሚከተል ሰው ነው በስነ ስርዓት እኛን ራሱ ልንደግፈውና ልናዳምጠው የምንችለው። እኛ የድርጅታችንን መርህ የማይጥስ የድርጅታችን ህግ የሚያከብር እኛ የምንለውን ነገር የሚያከብር በእኛ ህግና ስርዓት የሚጓዝ ማንኛውም ሳይበር ላይ ያለ ወንድሞቻችንን እህቶቻችንን እንደግፋለን። ከዛ ውጪ መሪዎቻችንን አንጠልጥሎ ስሙን ከፍ የሚያደርግ ድርጅታችንን የሚያንቋሽሽ ግለሰብን ፎቶ ለጥፎ የሚሳደብ ሳይገባው ለሚያወራ ሰው ምናምን ቦታ የለንም። በነገራችን ላይ እንደዛ አይነት እንትን ስለሌለንና በዛ ልክ ነው። እኛው ራሳችን አስፈላጊ በሆነው መንገድ ሰሞኑን በደንብ ተደራጅተን በደንብ ተቀናጅተን ስራ ላይ ስለሆነ ነው እንመጣለን። በደንብ አድርገን ነው የምንሄድበት። ሶሻል ሚዲያው ላይ በደንብ እናደራጃለን። እውነት የሆነውን ነገር በእኛ በኩል ይደርሳችኋል አሉ በሚል ሳውዲ አረቢያ ሊሆን ይችላል፣ አሜሪካን ሀገር፣ አውሮፓ ሀገር ቁጭ ብሎ አሉ ብሎ መረጃ የሆነ ቅመም ጨምሮ ምናምን በሚያደርስ ሳይሆን መሬት ላይ እየታገለ ባለው ፋኖ ወይም በሚመለከታቸው ሰዎች መሬት ላይ ያለው እውነታው ወደ እናንተ እንዲደርሳችሁ እናደርጋለንና ብዙ ጊዜ በሁለት ስለት ነው የምንለው። በነገራችን ላይ መሬት ላይም
ሚዲያ ላይ መጥቶ የሚሰራ ወንድሞቻችን ፋኖች አሉ እና መሬት ላይም ሚዲያ ላይ ሞተው ሁለት ስለት ያላቸው በሁለት ስለት የሚቆርጡ ወንድሞቻችን አለና በስነ ስርዓት መተን በደንብ ሚዲያው ላይ እንሄድበታለን። ስለዚህ ይሄ አንዳንድ ጫጫታ እኔ ጫጫታ አልለውም ነገሩ በነገራችን ላይ ነው። እኔ እንደምንም አልቆጥርም እኔ በእንደዚህ አይነት ሰው እና በዛ ልክ ነው። ሰላማችሁ ብዝት ይበል። እኛ ስራ ላይ ነው፣ መስሚያችን ጥጥ ነው። በዛ ልክ ነው። በጣም የምወዳችሁ ማከብራችሁ ለማንኛውም ሁላችሁ የአማራ ፋኖ ብሔራዊ ንቅናቄ እስከ መጨረሻው ድረስ ታግሎ አሸንፎ ስልጣነ መንበሩን ተረክቦ የዚችን ሀገር እጣ ፈንታ እጁ ላይ አስቀምጦ ይችን ሀገር በስርዓት ይመራታል። እንመራታለን። በነገራችን ላይ እንመራታለን። እኔ ወደድክም ጠላህም ዛሬ ግን እንደ ማስጠንቀቂያ የምሰጣችሁ ወደድክም ጠላህም የዚች ሀገር እጣ ፈንታዋ እኛ ነን እያልኩ ነው። አስረግጬ ነው የምነግርህ። ይችን ሀገር ልንመራት የምንችለው እጣ ፈንታዋ እኛ እጅ ላይ ነው ያለውና ቀጥታ ዝም ብላችሁ አሁን በመሰላችሁ የምታወሩ ዛሬ አሜሪካን ሀገር ያለህ የተለያየ ቦታ ላይ ተቀምጠህ ጀርመን ሀገር ተቀምጠህ እንደፈለክ በርገድ በቀደደው አፍ የምትቀደድ ነገ ትሳቀቃለህ። ታሪክ በማይረሳው ጽሁፍ ነው ስምህን እያስመዘገብክ ያለው። ይኸውልህ መልካም ነገር ለሰራህ ትግሉ ላይ በደንብ ትልቅ አሻራ ለጣልክ ትግሉን ለደገፍክ ትግልህን ድርጅትህን ላከበርክ ትልቅ ምስጋና አለ። ዛሬ ላይ ደግሞ የተቀመጥክበት ቦታ ላይ ነገ ሲነጋ ለማፈር ዝም ብለህ የምትቀደር ሰው ስምህ በትልቅ እንትን ተጽፏል። እዛ ላይ ስትመጣ ታፍራለህና አጉል እንዳትሆኑ ጥንቃቄ አድርጉ። ይሄ በጣም ብዙ መስዋዕት እየከፈልንበት እየተራብን እየተጠማን እየወደቅን እየተነሳን እየሞትን እየቆሰን እየደማን ብዙ ዋጋ የከፈልንበት ትግል ነው። በጣም በርካታ ወንድሞቻችንን የገበርንበት ትግል ነው። መስዋዕት የከፈልንበት ትግል ነው። በትግላችን አትቀልዱ። በአማራ ህዝብ አትቀልዱ። በጎጥ ተከፋፍለ ጥቃቅን ጥቅም ለማግኘት ዝም ብላችሁ በህዝባችን ባትቀልዱ፣ በትግላችን ባትቀልዱ በጣም ደስ ይለኛል። ይሄን መልእክት ላስተላልፍላችሁ ነው ዛሬ የመጣሁት። ምክንያቱም በጣም ብዙ ውጅንብር እያየው ስለሆነ ይሄን ውጅንብር በቃ ተው፣ ጥሩ አይደለም፣ አይጠቅማችሁም። በቃ እኔ ልንገር፣ የፈለገው ነገር ቢሆን ይዘገያል እንጂ አህያ የጅብ ናት። እመነኝ ነው የምልህ። ዛሬ እዛ የምትቀደደው ይዘገያል እንጂ ነገ ድምጥ ማጥክ። በቃ እኔ ልንገር፣ በጣም ከባድ ነው። እኔ ልንገር ነግሬያችኋለሁና በሚመለከታችሁ ነገር ውስጥ ገብታችሁ አታብኩ። እኛ እንደፈለክ ይሄ ሳይበላህ የምታክ ሳይወክሉህ የምታወራ በጣም በርካታ ሰዎች አላችሁና ጥንቃቄ አድርጉ። በቃ አለቀ። እኛ እንደፈለክ አንዱን ቦታ ላይ እንድትሳደብ አንዱን ብሔር እንድትሳደብ ከፍ ዝቅ እንድታደርግ በትግላችን ውስጥ ገብተህ የምትከፋፈል የሾም ነው ተሳዳቢ ከፍ ዝቅ የሚያደርግ ዝም ብሎ ሚዲያ ላይ ወጥቶ የሚቀደድ የሚዲያ እንትኖች የሉንም። እኛ ሚዲያ ላይ ያስቀመጥናቸው ሰዎች በስነ ስርዓት የድርጅታችንን ህግና ስርዓት የሚያከብሩ በድርጅታችን ህግና ስርዓት የሚመሩ ሰዎች መሆን መቻል አላቸው። እኛ የወጣውን መግለጫ የሚቀበሉ ይሄን አታድርጉ ሲባል የድርጅታችን ህግ የሚያከብሩ ሰዎች ካልሆኑ በቀር በራሱ ሲቋጥር ሲፈታ ሲሳደብ ሲያመሰግን የሚውል የሚዲያ ባለሙያ የለንም። ጥንቃቄ አድርጉ። እንደመጣላችሁ የምታወሩ ዛሬ ፎሎወር ለማግኘት ዛሬ የተለያዩ ጥቅማ ጥቅም እዚህ ጋር እንትን ለመለቃቀም እየተጋችሁ ያላችሁ ተቀጣሪዎች ጥንቃቄ አድርጉ። ለነገ የማይበጅህን የራስህን የማይሆን ነገር ውስጥ የማይሆን አሻራ እየጣልክ ነው። ጥንቃቄ እንድታደርጉ ለእናንተ ያው መልእክቴን አስተላልፋለሁ። በሰፊው ግን እንገናኛለን። ያው ስራ ላይ ስለሆነ ነው። ዛሬ ነው እኔ እንደዚህ እንትን ያገኘሁት ራሱ እንደዚህ ያገኘሁት ሰሞኑን ስራ ላይ ስለሆን አልተመቸንም ነበርና ምናልባት በጣም ብዙ ሰዎች ሚዲያ ላይ ወጥተው እያወሩ ስለነበረ በሰፊው ዝም ብለው እየተቀደዱ ስለነበረ በዛ ምክንያት የጠፋን እንዳይመስላችሁ አለን። ነገም ከነጎዳም ከተመቸን በፈለግነው ሰዓት እየመጣን ድሉን ይዘን አዳዲስ ነገሮችን ይዘን ወደ እናንተ እንመጣለን። በሰፊው ደግሞ አርበኞች መድረክን በሰፊው ይዘነው መተን እንወያያለን እስከ መጨረሻው። እኔ ነግሬያችኋለሁ። ሶሻል ሚዲያው ላይ መሬት ላይ የትግል ባለቤት እኛና እኛ ብቻ ነን። እኛም ማናቀው ነገር
መሬት ላይ ያሉ ፋኖች መሪዎቻችን ያልወሰኑት ያላወጡትን ህግ የሚያስፈጽም እንደዚህ ዝም ብሎ ነው እዚህ ነኝ የዛ ነኝ ከኔ መድቦኝ ከኔን አውቀዋለሁ ከኔ ደውሎልኝ አይሰራም። አንተ ጋር እኔ ገባን እንደዚህ አይነት ነገርም ስለሌለና እጅግ በጣም ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዙ ይበልልኝ።